በኢትዮጵያ ጀግና ትውልድ ማየት የድንገት የብልሽታ አይደለም። በዘመን አንድ የሚከሰት አብሪ ኮከብነት ሆኖም አያውቅም። ዓለም የተደነቀባቸው ትንግርቶችን የሰሩ ትውልዶች ታሪክ ብቻ የሚዘክራቸው ትንግርቶች አይደሉም። አክሱምን ያነጹ በላሊበላ መሰረታዊ ምህንድስናን፣ ጥበብ፣ ፍልስፍናን ቀይረው ድንጋይን ያናገሩ፣ በፋሲል የአፍሪካን ግዙፍ ቤተ መንግስት የገነቡ፣ በሐረር ከተማ ዙሪያ ቅጥርን የቀጠሩ፣ በገዳ ስርዓት ዲሞክራሲያዊ እሴት የተዳደሩ፣ ፊደል የቀረጹ፣ በሶፎ መሯሻ የደመቁ፣ በአድዋ ድል ያደረጉ ትውልዶች ታሪክ ክስተት አይደለም። ኢትዮጵያን በታሪክ የዘመን ምዕራፍ ውስጥ አኩሪ ታሪክ ከጻፉባቸው ታሪኮች መካከል ጥቂቶቹ ናቸው። እኚህ አኩሪ ታሪኮች የመቻል መንፈስ ትውስታ፣ የመሆን እውነትና የማደግ ወኔ ናቸው። ይህ ትውልድ የከበቡትን ችግሮች በአሸናፊነት እየተወጣቸው ነው። የተዘራበት ጥላቻ ያልበተነው፣ በተሰበከው መለየት ልክ ያልተለያየ፣ በአብሮነቱ የዘለቀ መሰናክሎችን የተሻገረ፣ የሾህ አጥር ያላቆመው የአሜኬላው ዳዌ ያልበላው ትውልድ ነው። ከከፋፋይ ትርክት ይልቅ አብሮነትን ያጸና የመደመር ትውልድ ነው። ይህ ትውልድ የኢትዮጵያን ቁልፍ ጥያቄ የሆነውን የአባይን ጥያቄ መልሷል። ከትናንት እስከ ዛሬ ግብፅ የአባይን ጥያቄ እንዳይመለስ ጥያቄውን በሴራ ስታዳፍነው ኖራለች። ጀብሃ፣ ሻቢያ እንዲሁም በተማሪዎቹ ትግል ውስጥ የነበሩ አንዳንድ ፓርቲዎች ጭምር በጸረ ኢትዮጵያ ካምፑስ ቀላቅላቸዋለች። አስዋንና የህዳሴው ግድብ የአንድ ወቅት ውጥኖች ናቸው። በቀዳማዊ ኃይለ ሥላሴ ዘመን የጠረፍ ፕሮጀክት በሚል እቅድ የተነደፈው የህዳሴው ግድብ ቀዳማዊ አጼ ኃይለ ሥላሴን ጨምሮ 4 መሪዎችንና ከግማሽ ክፍለ ዘመን በላይ ሲፈጅ ግብፅ የጥናቱን ፕሮጀክት እንዳጠናቀቀች እውን አድርገዋለች። ኢትዮጵያ ከዓለም አቀፍ አበዳሪዎች ፋይናንስ የተከለከለችው በካይሮ ሰዎች ሴራ ነው። ይህ አልበቃ ብሎ የህዳሴው ግድብ የጸጥታ ችግር ተደርጎ እንዲታይ በማድረግ የውሃ ግድቡን የዓለም የጸጥታ ችግር አድርጋ በመሳል ከ13 ጊዜ በላይ ለመንግስታቱ ድርጅት እንዲቀርብ አድርጋለች። በምክር ቤቱ ታሪክ አንድ የውሃ ግድብ ያውም ኤሌክትሪክን አመንጭቶ ተፈጥሯዊ ፍሰቱን የሚቀጥል የውሃ ግድብ የዓለም የጸጥታ ችግር ነው ተብሎ በመንግስታቱ ድርጅት ሲቀርብ ኢትዮጵያ የመጀመሪያው ሀገር ናት። ነገር ግን የተባበረ፣ በመከራዎች ውስጥ አብሮ የቆመ፣ በፈተናዎች መካከል ተደምሮ ብርቱ ክንዱን ያሳየ ትውልድ ሴራን አክሽፎ ግድቡን እውን አድርጎታል። ኢትዮጵያውያን በአባይ ላይ ለዘመናት የተነጠቁትን መብት በጽናት ቢያስመልሱትም እስካሁን ባለ ሁኔታ ጠላት በቀይ ባህር ላይ ተሳክቶለታል። በተለይ ካይሮ የእርስ በርስ ክፍፍልን በማጎን ልዩነቶችን በማስፋትና ግጭቶችን በማዋለድ አልፎም ግጭትን ማስተዳደር ጭምር የቀይ ባህር ጥያቄ ተዳፍኖ እንዲቀር ብርቱ ጥረቶችን አድርጋለች። ጠቅላይ ሚኒስትር አብይ ከመደመር እስከ መደመር መንግስት መጽሐፋቸው ላይ የመደመር ትውልድ ይህን ጥያቄ በአስተማማኝ ሁኔታ ይመልሰዋል ይላሉ። እርግጥ ይህ ትውልድ የአባይን ጥያቄ መልሷል። የሁለቱ ውሃዎች ስትራቴጂ መጽሐፍ እንደሚያትተው አባይና ቀይ ባህር የማይነጣጠሉ የተሰናሰሉና የኢትዮጵያ የህልውና ጥያቄዎች ናቸው። ይህ ትውልድ እኚህን ጥያቄዎች በጋራ የሚመልሳቸው ናቸው ይላሉ። ኢትዮጵያ የትናንት ጥፋቷን ታርማለች የሚለው የጠቅላይ ሚኒስትር አብይ ንግግር ከዛሬ 3 አስርት ዓመት በፊት በግብፅ መሪነት ኢትዮጵያ ከቀይ ባህር እንድትነጠል የተደረገበት ፍትህን ያዛባ ውሳኔ ምክንያት የታጣውን ቀይ ባህርን ለመመለስ የአባይን ጥያቄ ያስመለሰው ትውልድ የቀይ ባህር ጥያቄውን እውን ሊያደርግ በደጅ ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉት ይህ የመደመር ትውልድ በአባይ ብቻ ሳይሆን የቀይ ባህር ጥያቄን በመመለስ የኢትዮጵያን ህልውና ያጸናል ማለታቸው የአባይን ወንዝ ስኬት መነሻ በማድረግ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የአባይን ጥያቄ መለሰው ትውልድ የቀይ ባህር ጥያቄን እውን ለማድረግ የሄደበትን ርቀት እየፈተሽን አብረናችሁን ቆያለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። የኢትዮጵያ ጂኦፖለቲክስ ኩስመና ታሪክ አበቃ ማለት ነው። የኢትዮጵያ ጂኦፖለቲክስ ቁመና ተሻሻለ ማለት ነው። አደገ ማለት ነው። ይሄ የተሰመረበት ሀቅ ነው። በሁለት ሶስት ምክንያት ላስረዳ እችላለሁ። አንደኛው ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህ የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን
ፈታች ማለት ትንንሾቹ ምንም ናቸው ማለት ነው። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እጅ ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። ኢትዮጵያ የአርበኞች ሀገር ናት። የባንዳ የፈተና ሚኬላ ከጠላቶቿ ጋር አብረው ከጀርባ የሚወጓት ጋሬጣ ባዕዳን እሾህ ሆኖ ቢያደሟትም ነገር ግን ከጠላት አንሶላ የተጋፈፉ ባንዳዎቿን በወረንጦ ስትለቅም ኖራለች። ኢትዮጵያ በረዥም ዘመን ታሪኳ ትልቁ የህልውና ፈተና ሆኖ የሰነበተው የውሃ ጉዳይ ነው። ሁለቱ ውሃዎች አባይና ቀይ ባህር። የቀይ ባህርና አባይ ጉዳይ ለኢትዮጵያ የምርጫ ሳይሆን ልክ እንደ ሁለት ሳምባዎች አየር የሚቀበሉባት የህልውናና የጂኦፖለቲካ ነጻነት መገለጫዎች ናቸው። አንደኛው የኢኮኖሚ የብርሃን ምንጭ ሲሆን ሁለተኛው ደግሞ ወደ ዓለም የምትተነፍስበትና ሉዓላዊነቷን የምታረጋግጥበት የባህር በር ነው። ጠቅላይ ሚኒስትር አብይ አህመድ መደመርና የመደመር ትውልድ በተሰኙ መጽሐፍቶቻቸው ላይ በጥልቀት እንደተነተኑት መደመር ማለት ያለፉትን ታሪካዊ ስንጥቆችና ስህተቶች በብልሃት በመጠገን የአገርን ውስጣዊ አቅምና ብሔራዊ ክብርን ወደ ላቀ ከፍታ ማሸጋገር ማለት ነው ይላሉ። ይህ አዲስ ትውልድ በትናንቱ ሽንፈትና ክህደት ውስጥ ወድቆ አልቀረም። ይልቁንም ካለፉት የታሪክ ገጾች ዕውቀትና ጽናትን በመክሰም የታሪካዊ ጠላቶችን የሴራ ድር በመበጣጠስ አዲስ ምዕራፍን ከፍቷል። ለዚህም ትልቁ ማረጋገጫ የዓለምን የጂኦፖለቲካ ማዕበልና የውጭ ኃይሎችን ዲፕሎማሲያዊ ና ኢኮኖሚያዊ ጫና ሁሉ በልበ ሙሉነት ተቋቁሞ የአገር ውስጥ ባንዶችን የሚነዙትን የሐሰት ፕሮፓጋንዳና የክህደት ወሬ አፈር አልብሶ የታላቁ ህዳሴ ግድብ ግንባታን በድል አድራጊነት አጠናቆ ለዓለም ማብሰሩ ነው። ይህ የውሃና የብርሃን ማማ መገንባት ብቻ ሳይሆን የኢትዮጵያን ታሪካዊና ተፈጥሯዊ መብት ዳግም በአደባባይ መታወጁን የሚያሳይ የነጻነት አዋጅ ነው። ግድቡን ገንብቶ ያጠናቀቀው ይህ ትውልድ አሁን ደግሞ የኢትዮጵያን ሌላኛውን ህልውና የቀይ ባህርን የባህር በር ጥያቄ በይፋና በዲፕሎማሲያዊ መንገድ መጠየቅ ጀምሯል። ሆኖም ይህንን ብሔራዊ ህልም ለማጨናገፍ ታሪካዊ ተቀናቃኞች ሁል ጊዜም የሚጠቀሙት ዋነኛ ስትራቴጂ የሀገርን የውስጥ ቀውስን በመፍጠር በቀውሱ ሽብልቅ በመፍጠርና በክህደት የሚገዙ ተላላኪዎችን ማዘጋጀት ነው። የታሪክን መዝገብ ገልጠን የኢትዮጵያን የፖለቲካ ትኩሳትና የሉዓላዊነት ፈተናዎችን ስመረምር ከአድማስ ባሻገር ከሚታዩት የውጭ ጠላቶች እኩል የአገርን ጉልበት የሚያዳክሙ የውስጥ ባንዳነት መልክና ጠባይም በየዘመናቱ የገዛ ፈረሱን እየቀያየረ ሲጋልብ ታይቷል። ትናንት በታሪካችን ጥላ ውስጥ የነበሩ ባንዶች አገራዊ ጥቅምን አሳልፈው ለመስጠት የሌቱን ጨለማ የሚስጥር ደብዳቤዎችንና የጓሮ በር ድርድሮችን ይመርጡ የነበረው በውስጣቸው ከቀረው የማንነት ፍርሃትና ከማህበረሰባዊ የውርደት ስርዓት ለመሸሸግ ነበር። የዛሬው ዘመን የክህደት ገጽታ ግን ይህንን የታሪክ መጋረጃ ሙሉ በሙሉ በመቅደድ ከታሪካዊ ተቀናቃኞቻችን ከግብጽ ከሱዳንና ከኤርትራ ጋር በይፋና በአደባባይ የመቆምን አሳፋሪ ተግባር እንደ ፖለቲካዊ ብልሃት በመቁጠር ያለምንም ማፍረት ሲያስተጋባው ይታያል። ይህ የታሪክ ሽግግር ከትናንቱ ስውር ደባ ወደ ዛሬው ገሃድ የክህደት አደባባይ እንዴት እንደተቀየረ ለመረዳትም የፋሺስት ጣሊያንን ወረራ ዘመን ያ ትውልድን የርዕዮተ ዓለም አዙሪትና የአሁኑን ዘመን የጂኦፖለቲካ ጽምዶች በአንድ ማዕድ ላይ አስቀምጦ መፈተሽን ይጠይቃል። በአንደኛውና በሁለተኛው የፋሺስት ጣሊያን ወረራ ወቅት የነበረውን የባንዳነት ስነ ልቦና ሲጠራ ክህደት በጨለማና በሚስጥር የሚታቀድ የህሊና ወቀሳና የማህበረሰብ ቁጣ የሚያስፈራራው ክስተት ነበር። የታሪክ ተመራማሪው አልቤርቶ ሳባቺ ኢትዮጵያን አንደር ኢታሊያን ኮሎኒያል ሩል በተሰኘው መጽሐፉ ላይ በዝርዝር እንዳስቀመጠው በወቅቱ የነበሩት አንዳንድ መሳፍንትና መኳንንት ከጣሊያን ፋሺስቶች ጋር ግንኙነት የሚፈጥሩት በዋናነት ማዕከላዊውን መንግስት ለመቀናቀን የገዛ ግዛታቸውን ለማስከበር በነበራቸው ጠባብ ፍላጎት ነበር። ሆኖም ግን ከአምባገነኑ የፋሺስት አስተዳደር ጋር የሚያደርጉት ሚስጥራዊ ግንኙነትና የደብዳቤ ልውውጥ ከህዝብ እይታ ለመደበቅ በእጅጉ ይጨነቁ ነበር። ምክንያቱም ባንዳ መባል በኢትዮጵያን ዘንድ ከሞት የከፋ የማንነትና የትውልድ ማህተም መሆኑን ጠንቅቀው ያውቁ ስለነበር ነው። የታሪክ ተመራማሪው ተክለ ጻዲቅ
መኩሪያ የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ በተሰኘው ድርሳናቸው ላይ እንደሚያትቱት በእነዚያ ፈታኝ ዘመናት የተፈጸሙ ክህደቶች ሁሉ በሀገር ውስጥ የስልጣን ሽኩቻና በድንቁርና የታጠሩ እንጂ አገርን በይፋ ማፍረስም ወይም ብሔራዊ ጥቅምን ለዘላለም የመሸጥ ዓላማን በግልጽ ያነገቡ አልነበሩም። ክህደቱ ከፍርሃትና ከራስ ወዳድነት የሚመነጭ የሌሊት ሥራ ነበር ይላሉ። ወዲያ ትውልድ የፖለቲካ ምዕራፍ ስንሻገር የባንዳነት መልክ በርዕዮተ ዓለምና በብሔር ጭንብል ስር ተሸሽጎ አዲስ ስልት መቅረስ ጀመረ። በ1960ዎቹና 70ዎቹ የነበሩት የፖለቲካ ኃይሎችና የታጠቁ ቡድኖች ማዕከላዊውን የደርግ መንግስት ለመጣል በሚያደርጉት ትግል ውስጥ ከታሪካዊቷ የኢትዮጵያ ተቀናቃኝ ግብፅና ከጎረቤት ሱዳን ጋር የጠበቀ ወታደራዊና የፋይናንስ ትስስር ፈጥረው ነበር። የታሪክ ምሁሩ ሃጋይ ኤርሊክ ደ ክሮስ ኤንድ ደ ሪቨር ኢትዮጵያ ኢጅፕት ኤንድ ደ ናይል በተሰኘው መጽሐፋቸው ላይ በሰፊው እንደተነተኑት ግብፅና ሱዳን ለነዚህ የውስጥ አማጽያን ድጋፍ የሚሰጡት ስለ ነጻነታቸው አዝነው ሳይሆን ኢትዮጵያ የአባይን ውሃ ለመጠቀም የምታደርገውን ማናቸውንም ጥረት በውስጥ ቀውስ ለማዳከም የነበራቸው ስትራቴጂክ ፍላጎትን ለማሳካት ነበር። ይሁንና የዚያ ትውልድ ፖለቲከኞች እነዚህን የውጭ ግንኙነቶቻቸውን በይፋ አደባባይ አውጥተው ለመናገር ያፍሩና ይሸማቀቁ ነበር። ግንኙነታቸው ሁሉ በኢምፔሪያሊዝም መዋጋትና በጭቁን ህዝቦች የነጻነት መፈክሮች ስር በመደበቅ ከካይሮና ከካርቱም የሚቀበሉትን ድጋፍ በሚስጥር መጋረጃ ይሸፍኑትም ነበር። አሁንም ቢሆን ማህበረሰባዊ እሴትና አገራዊ መልህቅ በውስጣቸው ሙሉ በሙሉ ስላልተበጠሰ የውጭ ኃይሎች መጠቀሚያ መሆንን በይፋ ማወጅ የሚፈጥረውን የታሪክ ውርደትም ይፈሩት ነበር። ዛሬ ግን በዚህ በአሁኑ ዘመን ያ የፍርሃትና የአፍረት መጋረጃ ሙሉ በሙሉ ተቀዶ ወድቋል። የዘመናችን ባንዶች ከሀገሪቱ ታሪካዊ ተቀናቃኞች ጋር አብሮ መስራትን የብሔራዊ ጥቅምን መደራደሪያ ማድረግንና የአገር መከላከያ ሰራዊት ስም ማጠልሸትን ያለምንም መሸማቀቅ በይፋ የቴሌቪዥን መስኮቶችና በማህበራዊ ሚዲያ መድረኮች ላይ ሲያስተጋቡት ይታያል። በአሁኑ ወቅት የሚታዩት የውስጥ ኃይሎች የኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ እንኳ የውሃ ታንከር አድርጎ ለማስቀረት ከግብፅ ጋር በዲፕሎማሲ መንገድ ማበርን፣ የድንበር ውጥረትን ተጠቅመው ከሱዳን ጋር ወታደራዊ ስምምነትን መፈለግን ወይም ደግሞ የባህር በር ጥያቄዎችን ለማጨናገፍ ከኤርትራ ጋር ስትራቴጂያዊ ጥምረት መፍጠርን እንደ መብትና እንደ ፖለቲካ ስልጣኔ ቆጥሮታል። ሴም ማክፌት ደ ኒው ሩልስ ኦፍ ዋር በተሰኘው መጽሐፉ ላይ እንደሚገልጸው በዘመናዊ ዓለም የክህደት የወኪል ጦርነት ፕሮክሲ ዋርፌር መልክ ቀይሮ የሐሰት መረጃንና ግልጽ ክህደትን እንደ መደበኛ የፖለቲካ መሳሪያ ይጠቀማል። የዛሬዎቹ ተዋንያን ክህደታቸውን ለመሸፈን ጭንብል አያስፈልጋቸውም። ይልቁንም የአገርን ህልውና አደጋ ላይ የሚጥሉ ውሳኔዎችን በዲጂታሉ ዓለም እያስተዋወቁ ጠላትን ሳይተኩስና ሳይደክም የአገርን ሳምባዎች የሆኑትን ቀይ ባህርና አባይን እንዲቆጣጠር ምቹ ሁኔታን ይፈጥራሉ። ይህ በትናንቱ በዛሬው ባንዶች መካከል ያለው ልዩነት የሚገለጠውም እውነት በኢትዮጵያ የፖለቲካ ስነ ምግባርና ብሔራዊ ስሜት ላይ የደረሰውን ታላቅ ዝቅጠት ማሳያ ሆኖም ይገለጣል። ትናንት የፋሺስት ጣሊያን ረዳት የነበሩና ያ ትውልድ ድብቅ ተዋንያን ቢያንስ የታሪክ ፍርድ የሚያስፈራቸውና ክህደታቸውን በሚስጥር የሚከውኑ ነበሩ። የዛሬዎቹ ግን የህሊናና የእውቀት ድርቅ ያጠቃቸው ለጊዜያዊ የብሔርና የስልጣን ትርፍ ሲሉ የታላቅ አገርን የዘመናዊ ህልም ለባዕዳን አሳልፈው ለመስጠት የማይመለሱ ሀፍረት አልባዎች ናቸው ሲሉ የፖለቲካ ተንታኞች ይወርፏቸዋል። ሁለቱም የአሁኖቹም የጥንቶቹም ግን አንድ የሚያደርጋቸው ለግል ጥቅምና ለሆዳቸው ያደሩ በብሔራዊ ጥቅምና ውግንና ላይ ራሳቸውን ለሸቀጥ ያቀረቡ መሆናቸው ሳይዘነጋ ማለት ነው። ቲም ማርሻል ፕሪዝነርስ ኦፍ ጂኦግራፊ መጽሐፍ ላይ እንዳመለከተው የጂኦፖለቲካ ጥቅሞችንና የተፈጥሮ ጸጋዎችን አሳልፎ መስጠት ለአንድ ህዝብ የመጨረሻው የባርነት ምዕራፍ ነው ይላል። በመሆኑም የትውልድ ከትናንቱ ስውር ደባና ከዛሬው ገሃድ ክህደት ተምሮ የኢትዮጵያን ብሔራዊ ህልም ካልታደገ የታሪክ መክሰፍት ልክ እንደ ጥንቶቹ ሁሉ የዚህን ዘመን ክህደት በመጽሐፍ ገጾች ላይ በውርደት ቀለም መመዝገቡ የማይቀር የታሪክ እውነት ነው። ይሁንና የህዳሴው ግድብ እውን ያደረገው ትውልድ የቀይ ባህርን ጉዳይ እውን ያደርጋል ተብሎ ይጠበቃል። ኢትዮጵያ ህግ ስርዓት ኖሯት፣ መንግስት ኖሯት፣ ሰላም ኖሯት፣ ልማት ኖሯት እንድትቀጥል የማድረግ ተልዕኮ እየወሰዳችሁ እንዳላችሁ ማወቅ ይኖርባቸዋል። በሌላ በኩል የተረካቢ ጠላቶቻችን ሐሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ህዝብ
ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓመተ ምህረት ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር በማዳን ሀገራችን በየቀኑ ወደ ከፍታ እየወጣች ትገኛለች። እርግጥ ታሪክን ወደ ኋላ ገልጦ የባህር በር ለማስከበር የተደረጉ ተጋድሎችን ለተመለከተ ጉዳዩ ምንጊዜም ከውስጥ ባንዶች የስልጣን ጥምና ተንኮል ጋር የተሳሰረ እንደነበር ይረዳል። እስራኤላዊው የኢትዮጵያ ታሪክ ተመራማሪ ሃጋይ ኤርሊክ ራስ አሉላ ኤንድ ዘ ስክራምብል ኦፍ አፍሪካ በተሰኘ መጽሐፋቸው እንዲሁም ተክለ ጻዲቅ መኩሪያ የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ በተሰኘው ድርሳናቸው እንደጻፉት በ19ኛው ክፍለ ዘመን አፄ ዮሐንስ እና ራስ አሉላ የዶጋሊንና የጉራን ጦርነት ድል አድርገው ቀይ ባህርን ለማስከበር አንገታቸውን ለሰይፍ በሰጡበት ወቅት አንዳንድ የአገር ውስጥ መሳፍንት ከግብፅና ከጣሊያን ጋር በሚስጥር ይደራደሩ ነበር። የኢትዮጵያ የባህር በር ጥያቄዎችን ያጨናገፈው የጣሊያን ወታደራዊ የበላይነት ሳይሆን ጠላቴን አሸንፍልኝ እኔ ስልጣን ሊያዝ የሚለው የውስጥ መከፋፈልና የባንዳነት ስነ ልቦና ነበር። ይህ የክህደት ሰንሰለት በትውልድ ቅብብሎች ውስጥ አልፎ አገሪቱን ወደ ባህር በር አልባነት እንድትቀየር ባደረገው የዚያ ትውልድ የፖለቲካ ውሳኔ ላይ የመጨረሻውን የክህደት ምዕራፍ አግኝቷል። እናም የትውልድ ካለፉት ትውልዶች ስህተትና ታሪካዊ ስህተት ተምሮ የሀገርን የህልውና ጥያቄዎች የባህር በርና የውሃ ሉዓላዊነትን ከማናቸውም የፖለቲካ ልዩነት በላይ አድርጎ መከላከል ይኖርበታል። ያ እውን ሲሆን የትውልዱ የታሪክ ገጾች በታሪክ ምዕራፎች ላይ በአኩሪ ደረጃ የሚነበቡ ይሆናሉ። እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።